የምትቀይሪው? የፈጣሪ ሐሳብ ነው እንዴ ሰው ዛሬ ላይ ቀኑ ደርሶ አልሄድም ማለት ምን ማለት ነው? እኔ ነገር እንመጣለን ብለን ተነጋግረን የሰው ልጅ ሐሳቡን አይቀይርም እንዴ? ለምን ነው የሚቀይረው? ለምን ነው የምትቀይሪው? የፈጣሪ ሐሳብ ነው እንዴ ሰው የሰው ሐሳብ አንቺ አምሻል እንዴ? ሩታ ምን እየሆንሽ ነው ያለሽው እንዴ? ማታ ወራን አይደል እንዴ? ነገ ቬሎን እንመርጣለን ምናምን ብለን ተነጋግረን ጨርሰን አይደለ? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ። ዛሬ ላይ መጥተሽን ነገር ማውራቱ አግባብ ነው ላንቺ? አግባብ ነው ወይ? አስፈላጊ አይደለም። በቃ ምኑን አስፈላጊ ያለው ነው? ምን ጫናነቀው? በቃ የማይሆን ከሆነ አልሆንም ነው አለቀ። እንዴ እኔ ተጨናንቄ ያለው ብዬሻለሁ እንዴ? እኔ እኮ ሩታዬ አንቺን ለማስደሰት ብዬ ከማንም እንትን እንዳታንሽብኝ ብዬ ነው አይደለ? የተሻለ ቦታ ወስጄ አንቺን ለማዝናናት የአንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ እዚህ ጋር ደልቶኝ ወይንም ገንዘብ ኖሮኝ ይሄን አለ እንትን ብዬ አይደለም እኮ። ታውቂያለሽ እንዴት ሆኜ ነገሮችን እያስኬድኩኝ እንዳለው ማለት ነው። እንዴ ዛሬ ላይ ዝም ብለሽ ከመሬት ተነስተሽ የኔን ቅስም ትሰብሪያለሽ እንዴ? እኔ ማታ ተነጋግረን ኢቭን ለነገ ቀጠሮ አስይዤ ምናምን ነገር እዚህ ቬሎ ለመምረጥ ምናምን ተዘጋጅተን አልገባም እንዴ? እንደዚህ ተዘጋጅተን ሁሉ ነገር ጨራርሰን በእግዚአብሔር እኔ ሲቀጥል ደግሞ እያመመኝ ነው ራሴ ሲጀመር ስጨና። ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁልኝ? ጤንነታችሁ እንዴት ነው? ስራ እንዴት ይዟል? እንግዲህ ረመዳን ሊታርቅ ነው። እንዴት ነው? ይቃጠባ ጨረሳችሁ? ሊያግዛችሁ መጥቼ ጠፍቻለሁ ደግሞ እንግዲህ እና እንዴት ናችሁ? ዛሬ ሩታ አስደንጋጭ ነገር አምጥታለች። ከምሬ ነው። ድንግጥ እኮ ነው ያደረገችን። እኔ ድንግጥ ነው አልኩት። ከምሬ ነው። ድንግጥ በቃ ምን ልበላችሁ እና የዱባይ ጉዞ እንግዲህ እንደቀረ ተነግሮናል ማለት ነው። ጉዞውን ከዚህ በኋላ የለም። አንተ ከምትጨናነቀው ሁሌ ባለቤቴ እንቅልፍ የለውም መጨናነቅ ነው እኔ ስለዚህ በዚህ በተወደደ ኑሮ ለምን ብዬ ነው እኔ እዛ ሄጄ ዱባይ ሄጄ ምደክሰው ብላለች ሩታ። አልፈልግም እዚሁ በሀገሬ ላይ ሽብርቅ ድምቅ ብለ ሰርገን እደግሳለሁ እንጂ ወደ ዱባይ አልሄድም ብላ ዛሬ እንግዲህ ኢሳይቅን ይዛ መታ አብርሽን አስደነገጠችው። ከምር አሞኛል፣ በዚህ ሰሞን እንቅልፍ የለኝም፣ በጣም ተጨናንቄያለሁ እያለ ነበረ። እኔ ኖሮኝ ወይ ደግሞ ብር ከኔ ታርፎ ሳይሆን አንቺ ደስተኛ እንድትሆኚ እንዲሁ ደግሞ ከማንም ሰው በቃ እንድትበልጭልኝ ሩታ ዱባይ ሄዳ ሰርጉን ደገሰች እንደሉ ከጓደኞችሽ በታች እንዳትሆኚ ነው። ላንቺ ደስታ ነው። ግን ካደረግሽው እሺ ያለ እኔ ሩታ ግን የሆነ ችግር ተፈጥሯል፣ ስለዚህ የማያስገድ ነገር ስለሆነ አንሄድም ብላለች። ቤተሰቦች አልደነገጣችሁም? ዛሬ ማለት ነው እናንተ የተዘጋጃችሁ እንዲሁ ደግሞ ባለፈው ቀሚሳችሁንም የገዛችሁ ያስቀመጣችሁን አውጡ ብያችሁ ነበር እና ያወጣችሁ መልሳችሁ መከታተል ነው። እንግዲህ ዛሬ መልሱ ሩታና አብርሽ ከዚህ በፊት እንመጣለን ይሉናል ቀርቶ ነበረ። ነገር ግን ቤተሰቦች እንዳትደነገጡት አብርሽና ሩታ ቅዳሜ ወይ እሁድ እንመጣለን ብለዋል። ነገር ግን ሩታ የዛሬ ያደረግሽው ፕራንክ አብርሽ እንዲለፈልፈው ወይ ደግሞ ያለው ስሜት ላንቺ ምን ያህል ቦታ እንዳለ፣ አንደኛ ነገር ደግሞ ላንቺ ደስተኛ ምን ያህል ለማደረግ እንደምሮሮጠው አስለፈልፈሻል ማለት ነው። ድጋረሽ በፕራንክ ሰበብ አብርሽ እንግዲህ ለሩታ ያላለ ነገር የለም ማለት ነው። ከምር በቃ የወንድነት ምንድነው አለ በቃ እኔ እየጣርኩ ነው በቃ በዚህ ሰሞን ውስጥ እንቅልፍ የለኝም ብለዋል። ስለዚህ እንግዲህ ያማረ የዘመረ ፕራንክ ያማረ የዘመረ ሰርግም እንደሚሆነው ባለሙሉ ተስፋ ነን። እንጠብቃቸዋለን። እሺ እንጠብቃቸዋለን ዱባይ ላይ። አብሽሮ ቤተሰቦቻችን እንግዲህ ግን ያደረግሽው ፕራንክ ወይኔ ከምር በጣም ማለት ነው። እንታረቀው እኮ ሲለው ራሱ ብሎ ነበረ። ግን መጨረሻ ላይ ሲቋል አሞኛል ራሴ ምናምን ብሎ ነበረ። ተጨናነቀ ከምር ማለት ነው። ግን ይሁን በቃ ቀርቧል ማለት ነው። ቪዛ ምናምን እንዲሁ ደግሞ ማለት በቃ ትኬት በጣም ያስቸግራል መሰለኝ በዚህ ሰዓት ላይ መምጫ። እሱ ሁሉ በስንት መከራን ጨርሼ ቤሎን ነራጊ ከነጎዳን እንለካለን ምናምን እያልኩኝ አንቺ እንዴት እንደዚህ ታደርግኛለሽ?
እኔ ይሄንን ሁሉ ሳይበላ ሳልጠጣ ወደዛ እየተሯሯጥኩት ነገሮቹን እንዴት አድርጌ እያስተካከልኩት እንዳለ አንቺ እንዴት እንደዚህ ታደርጋለሽ? እሺ ከሆነም ምናምን አለ ከፈለግሽ አንተ እንጆ አድርጊ መምጣት ትችላለህ አለች ሩታን ማለት ነው። ወይኔ ሩታ አነጋገር። ከዛ እኔ ብቻዬን ነው የምሄደው ብቻው ነው ምን ልሰራ ነው መጣ? እስቲ ሩታዬ ማለቴ ማንን ላገባ ነው መጣ? ወይስ ዱባይ ላይ መጎበኘን? የዱባይ ነገር ከቀረ ደግሞ የፈለኩበት ሀገር ሂጄ ማክበር ድግሴን መደገስ እችላለሁ፣ ቀለበት ማድረግ እችላለሁ። ዱባይ ብቻ አይደለም አረብ ሀገር ብሏል አብርሽ። እንግዲህ ቆርጦ ተነስተዋል። እኔ ወደ ማለት ወደ ካናዳ ምናምን ራሱ ሄዶ እንደግሳሉ ብዬ ነው የምገምተው እንጂ ዱባይ ከቀሩ ራሱ የትም ቦታ አይቀሩም ብዬ ነው የማስበው። እንግዲህ እናንተም የተዘጋጃችሁ እንዲሁ የሩታና የአብርሽ ሰርግ መቼ ነው የሚመጡት ላላችሁ ሁሉ እንግዲህ ቅዳሜ እሁድ ከኢትዮጵያ ይነሳሉ ብሎ ተብለዋል። ስለዚህ እንኳን ደስ አላችሁ ከቤተሰቦቻችን። እንግዲህ እኔም በጣም ደስ ብሎኛል። እንጠብቃለን። እሺ